بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد فيا أيها المسلمون والمسلمات السلام عليكم ورحمة الله وبركاته تكبرات ود وندموج مسلم وندموج እህቶች እየተከታተልን የነበረው ፕሮግራም እንግዲህ ስለ ትዳር ነው። ትዳር ባህሉን እንድታስታውሱት ፈለግ በሀገራችን ድሮ ትዳር ሲመሰረት ሙሽሪትን ሙሽራ ሁዶ ለማምጣት እንደዚህ ፈረስ ጋልቦ በቅሎ ጋልቦ ይሆን ነበርና ያንን ትዝታ እያስታወሳችሁ እስኪ ስለ ትዳር እናውራ። ትዳር የሚባለው ነገር በዛኛው ፕሮግራም እንዳየ ነው በጣም ትልቅ ነገር ነው። ትዳር ሲሰምር አገር ይሰምራል በጥቅሉ ማለት ነው። እስልምና ከፍ ይላል። ምክንያቱም ከዛ ከሰመረ ትዳር ምን ይወጣልና ከፍ ያለ ማህበረሰብ፣ ከፍ ያሉ ዑለማዎች፣ ከፍ ያሉ እናቶችና እህቶች ይወጣሉና ስለዚህ በጣም ወሳኝና አስፈላጊ የሆነ ነው። ስለዚህ አዩሃል ኢኽወቲል ኪራም የትዳርን ጉዳይ እንደቀላል ሳንመለከተው ትዳርን በደንብ ሐቁን ጠብቀን ተከታትለን ልንይዘው ይገባል። ባል የቤቱ ኃላፊና የቤቱ ተንከባካቢ የቤቱ ተቆጣጣሪ እስከሆነ ድረስ ስተቶችን በተቻለ ደረጃ ሊያርም ይገባዋል። ከሱ በተሰቡት ስተትን ለምዶ እንዳያድግ በተጨማሪም ቤቱ እንዳይናወጥ። ስለዚህ የመጀመሪያ ከቤተሰቡ ጋር ያለውን ጉዳይ ያስማማ ያስተካክል ብለናል። እናት አባት ይኖሩ ይሆናል ስላገባህ እናት አባት ሜዳ ላይ እንዳትጥል አደራህን። ከሚስት ጋራ ተጋጥመው ከሚስት ጋራ ተስማምተው እሷም ሐቃቸውን ጠብቃ እነሱም የልጅነትን ሐቅ ጠብቀው ባንድ ላይ ተዋደው እንዲኖሩ ማድረግ ነው። ለነዚህ ብዙ መፍትሄዎችን ተጠቀም። የመጀመሪያ ዱዓ አርግ። አላህ እናትህን አባትህን ተባለቤት ጋር ባለቤትህን ከእናትህ ጋራ ስምምነት እንዲፈጥርልህ ዱዓ አርግ። ያለ አላህ አይሆንምና ቢየዲሂል ኸይር ሁሉ በአላህ እጅ ነው ሱብሓነሁ ወተዓላ። ከዛ ቀጥለ አሂበቲ ፊላህ ከተቻለ በተለይ ደግሞ አቅማቸው ደህና ከሆነ የራሳቸው ቤት አርገህላቸው ወይ ደግሞ ቤቱ የነሱ እንደሞላ እንደደላ ተሆነ እዛ መቀመጥህን ትተህ ወጣ ብለህ ቤት ላንተ ተመስርቶልህ የብቻህ ለመኖር ሞክር። ባይሆን ትውት ልታረጋቸው አይደለም ከሚስትህ ጋር ብቻ ህይወትህን መስርተህ ልትኖር አይደለም። እየሄድክ ልትጠይቃቸው ልትዘይራቸው። አንዳንዴ ሀዲያ የሚዘይርክ እነሱም በተለይ የሚቸግራቸው ተሆነ የሚሟላውን ነገር እያሟላህ ሐቃቸውን ሳታጓድል ነገ እናንተ አንቺም እሱም እዚህ ደረጃ ላይ ስለምትደርሱ ያኔ እንዳትጣሉ አላሁ ሱብሓነሁ ወተዓላ በሰፈራችሁት ቁና ሰፍሮ ይሰጣችኋልና የዚህን ጉዳይ አደራ ትኩረት እንዲታረጉበት። በተለይ እዚህ ላይ ታንድ በጣም ታዋቂ ተሆነ ሰው የሰማሁት አንድ ጥበብ አይቻለሁ። ከቤተሰብ ጋራ ሚስትን ለማስማማት ከሚደረግ ሂደት ጋር እንዲሁም አንተ ከሷ ቤተሰብ ጋር ለመስማማት ከምታደርጉት ሂደት ጋር ምን ሰማው መሰላችሁ? በጣም ጥበበኛ ሰው ነው። ሀዲያ ለኔ ቤተሰብ ይዤ ስሄድ ይላል የሚችለውን ነገር ይዤ ስሄድ እኔ አይደለም ሰጠው ይላል። ለባለቤቱ ያስይዛል። እሱ ከፊት እየመራ ወይም ከጎን ይዟት ይሄዳል። መኪናውን ነርቶ ይሄዳል። የሚሰጠው ያንን ሀዲያ ለማን ነው? ማናት? ሚስቲቱ ናት። ለምን አለ እኔማ ልጃቸው ነኝ ያቁኛል። እንዲያቋት እንዲወዷት የሚፈለገው ማን ነው? የሌላዎቹ ልጅ የኔም ባለቤት ነው። ስለዚህ እሷ ወስዳ ስትሰጥ ዱዓ ያደርጉላታል። አንደኛ ጥሩ ልጆች ታፈራለች፣ ሁለተኛ ልጃችን ለኛ ጥሩ ታስባለች ብለው እንዲያስቡ ያደርጋቸዋል። እሷ ዘንድ ስንሄድ ደግሞ ይላል በተቃራኒው እኔ ነኝ የምሰጠው ይላል። ስለዚህ በዚህ ልክ ሀዲያን ይዘህ እየሄድክ የሚሟላውን ነገር ሄደሽ ጠይቀሽ ሄደሽ አይተሽ እስቲ ምን ጎሏል ብለህ እሷን ልክ አንተ ሄደህ ሳይሆን ያንን የጎደለውን ነገር እሷ እንዲታሟላ ያደረክ ሚስትህና አንተ ቤተሰቡ በአጠቃላይ ተስማምቶ ዱዓ የተደረገበት ትዳር እንዲሆንልህ አባትህ አላህ ይብቃኝ ባንተም ላይ ሆነ በሷም ላይ ሆነ እንዳይሉባችሁ ልጅ እንዳይወጣ እንዳይሆን ትዳሩ እንዲሰምር እንዳይሆን ነገዚህ ደረጃ ላይ ስትደርሱ እናንተም ጥፋት ላይ እንዳትወርቁ እዚህ ደረጃ ላይ እንዳትወርቁ ጥንቃቄ ያስፈልጋል ይባላል። በታሪክ አንድ በጣም የአባቱን ሐቅ የሚያጠፋ ሰውዬ አረጀን ትልቅ ሰው ሆኑና አባትየው አባቱን ሊያስፈራራ ገደል ወሰደው ይባላል። አባቴ እሱ እንግዲህ ባልኩት ለምን አልሄደ ብሎ ማለት ነው። የሰው ትልቅ ሰው ሆኗል። ትልቅ ሰው ሲሆን ባህሪ ይግረጨረጫል። ብዙ የሚጓደሉ ነገሮች አሉና በቃ ያልኩን ካልሰማ በዚህ ገደል ነው የምሰድህ ብሎ አስፈራራ ይባላል። ሱብሃንአላህ አባትን ያህል ነገር ሱብሃንአላህ። አላሁ ሱብሃነሁ ወተዓላ በቁርአን ተስዋቅ ቀጥሎ አደራ ያለው ነገር ቢኖር የማን ነው? የእናት አባት ሐቅ ነው። እሱ በተራው አረጃ አይቀርምና
ልጁ እንደዛው ያንኑ ቁና ሊሰፍረው ወሰደ ይባላል። እዛ ፋፍ ታደረሰው በኋላ ልጄ አባቴ እኔ ከዚህ ነው የመለስኩት እንዲያጥለኝ አለ ይባላል። አንተ እዛ አድርሰዋል ብሎ ገደል ጣለው ይባላል። ሱብሃንአላህ ቁናው ይደርሳል። ቅድም ያስታወስኩት ታሁን በስተፊት ያስታወስኩት አንድ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም አኺራት አስቀመጠው ቅጣት ጋራ ዱንያ ላይ የሚቻኮል ነገር ቢኖር ማን ነው? የዝምድና ሐቅ ማጥፋት ነው። እዙ ነው ቁና የሚሰፈረው። እሷን ለማሳመን ሌላው የምትጠቀመው ጥበብ መኖር አለበት። ነገ አንተና እሷ እዚህ ደረጃ እንደምትደርሱ አስታውሳት። እንዲቆንጆ ሆነ አትቀርም። እኔም አንቺም ነገ ትልቅ ሰው ሆነን የኛ ልጅ አግብቶ እንዲሁ እንደርስበታለን። ያኔ ልጃችን ጥሩ አድርጎ እንዲጦረንና እንዲንከባከበን አደራህን እባክሽን አደራሽን የኔን ቤተሰብ ውደጂ። በተጨማሪ ያንተን ቤተሰብ እንድታከብርልህ ተፈለክ እንድትወድልህ ተፈለክ አደራ የሷን ቤተሰቦች ውደድ። የሷን ቤተሰቦች በቻልከው ተንከባከብ። በቻልከው ጥሩ አልላቸው። ያኔ ባለቤትህ ለእናት አባትህ ጥሩ ትሆናለች። እናት አባትህም ላንተ ባለቤት ጥሩ አመለካከት ይኖራቸዋል። ህይወታቸው የሰመረ ያማረ ጥሩ ልጅ የሚያድግበት እርዚቁ በረካው የሚንቧቧበት ቤት ይሆንልናል። አኺራን የምንከስብበት ዲንን የምንወድበት በዲን ኮትኩተን ልጆችን አሳድገን ቁም ነገር የምናደርስበት በጊዜያዊ ትምህርትም በአካዳሚኩም ዶክተር ፕሮፌሰር የሚሆኑ ልጆች ለአገር የሚበቁ አገር የሚመሩ ለዲን የሚሆኑ ልጆችን ማሳደግ ትችላላችሁ። የእናት አባት ዱዓ ተማይመለሰው ዱዓ አንዱ ስለሆነ የመጀመሪያ እኔ አደራ ስህተት እንዳይገባ ብዬ የምመክረው ለባል እመቤትም እንደዚሁ አደራሽን በዚሁ ሰጅልኝ ምክሩን ለእናት አባት ዙሪያ በተያዘው ነገር ተረግማችሁ ህይወታችሁ እንዳይበላሽ ምስቁልቁሉ እንዳይወጣ አደራ ለማለት እወዳለሁ። አላሁ ሱብሓነሁ ወተዓላ እንግዲህ የእናትን አባትን ሐቅ ትልቅ ስላደረገው የሐቅ ጠፍቶ አኺራችሁ እንዳይጠፋ ብዬ ነው። አው ይሄ ነገር ብዙ ጊዜ ስንመለከት በተለያየ አጋጣሚዎች የባልን ማነው እናትና አባት ከሚስት ጋራ ያለ መስማማት ሁኔታ ይታያል። እነዚህን እጅራአቶች ባለመጠቀም እነዚህን መፍትሄዎችን ባለመጠቀም ነው ይሄን የሚመጣው። ያንን ትልቅ ሐቅ የእናት አባትን ሐቅ ማጥፋት ይመጣል። ሐታ ምን ይላሉ መሰለ ዑለሞች እናት አባትና ሚስት ጋራ የሆነ ቅራኔ በሚከሰት ጊዜ እሷ ዘንዳ ሆነህ እነሱን ማማረር የለብህም። እነሱ ዘንድ ሄደህ እሷን ማማረር የለብህም። በተጨማሪ ውሸት የሚፈቀድበት ነገር አለ ለማስማማት ሲባል እነሱ ዘንድ ሄደህ እንደምትወዳቸው እንደምታከብራቸው እሷ ጋራ ሄደህ እንደሚወዷትና እንደሚያከብሯት እንደ ልጅ አድርገው እንደሚያዋት ተኔ ያነሰ አያውሽም ብሎ ማስተዋስና መምከር የግድ ይሆናል። ስለዚህ በዚሁ አጋጣሚ የእናት አባትን ሐቅ ትወጣለህ፣ የጀነት ትሆናለህ። ቅድም እንዳልነው አላሁ ሱብሓነሁ ወተዓላ ተሱ ሐቅ ቀጥሎ የእናት አባትን ሐቅ ትልቅ አድርጓል። ለምን በእነሱ ነው የተገኘው እዚሁ ወግ ማረጉ የደረስከው እሷን አግብተህ ልጅ መውለድ የደረስከው ይሄን ቤት መመስረት የሻልከው በማን ነው? በእናት አባትህ እኮ ነው። ለዚህ ብሎ አላህ ምን ብሏል? አንሽኩርሊ ወሊዋልደይክ እኔን አመስግን ታለ በኋላ ለምን እሷ አንተን አላሁ ሱብሓነሁ ወተዓላ አስገኝቷል፣ እናት አባትንም አስገኝቷል። እናት አባትም ደረጃ ደርሰው አንተንም ደረጃ እንዲያደርሱ ሁሉን ነገር ተቆጥሮ የማያልቀውን ነገር አምቻችቷል። ኒዕማው ተቆጥሮ የማያልቀው ጌታ ለሱ የመጀመሪያ ልናመሰግን ይገባል። ቀጥሎ ደግሞ እናት አባትን ማመስገን አለብን። አንሽኩሪ ብሎ ወሊዋልደይክ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ አላህ እንደምናመሰግነው እናት አባትን ማመስገን አለብን። ሹክር የሚባለው ነገር ደግሞ በቃላት ጀዛኩሙላህ ማለት ብቻ አይደለም፣ በተግባርም ዝቅ ብለህ ፈላ ተቁል ለሁማ ኡፍን ኡፍ እንኳን እንዳትላቸው ተብሏል። ወላ ተንሃርሁማ አትገልምጣቸው ተብሏል። ወቁል ለሁማ ቀውለን ከሪማ የተከበረ ንግርን ተናገራቸው ተብሏልና እናት አባትህ በአንተም ሆነ በአንተ ጥግ ባለ አካል እንዳይበደሉብህና እንዳይከፉብህ አኺራህን እንዳያጠፉብህ አኺራዋን እንዳያጠፉባት ሚስት ያንተ ናት፣ ተሳታዲን ተብለሃል። በአንተ የተነሳ ያንተን ቤተሰብ ጠልታና ያንተን ቤተሰብ ተናግራ አስከፍታ አኺራዋም እንዳይጠፋ የመጠበቅ ያንተ ጉዳይ ነው። አዩሃ الذين آمنوا قوا أنفسكم وأهليكم نارا ተምትጠብቅበት አንዱ ያንተን ቤተሰብ ሐቅ ተወጣ ጀነት እንድትገባ ማድረግ ነው። ተዛ በላይ ደግሞ አንተ የነሱን ሐቅ መወጣት ሳይከፉብህ ሳይረግቡህ ጀነት መግባት ነውና
ይህችን ስህተት በጣም እንድታስተካክሏት አደራላለሁ። አላህን የምናንተን የጀነት ያድርገን። አላህ ያዘውን ታዘን የከለከለውን ተከልክለን አላህ ወደን ጀነት ምንገባለህ አድርገን ቤቱን ያማረ የሰመረ ሐቆ የተሟላ አላህ ያድርግላችሁ። አደራ አንድ ነገር ምለዋለኝ። አማቱን የቀበረ ዒሻን የሰገደ የሚባል አባባል አለና ይሄን አባባል ተታችሁ ዱዓ የሚያረጉ ናቸው እናት አባቶችና አላህ ያቆይልን ያኑርልን ብላችሁ ነው ዱዓ ማድረግ ያለባችሁና በመኖራቸው ነው መደሰት ያለባችሁ። በመሞታቸው እንዳትደሰቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።